ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ መደበኛ ፕሮግራማችን ጀምረናል ከዚህ ሰዓት በኋላ በመናገርው ሐሳብ ላይ የበኩላችሁን ሚና እንድትወጡ እንጠይቃለን በተለይ ከቅርብ ጊዜ ወዲህ ደግሞ ጽናት ሚዲያ የአድማጮቿም ሰብስክራይብ ቁጥርም ትንሽም ቢሆን እየጨመረ እየመጣ ነውና የተለያዩ ሐሳቦችም ያገኙበት እንደሆነ በተለያየ መልኩ መልእክት እየደረሰን ነው አጠቃላይ ለአክብሮታዊ ምስጋናቸው ከልብ እናመሰግናለን እኔ ብዙ ሰራው አይደለም የበኩሌም ሚና ለትግሉ በሚጠቅም መልኩ ሐሳብ መስጠት ነው ዋናነት ስለዚህ የምሰጠው ሐሳብ ብዙ ጊዜ ነው የምናገረው እኔ በዋናነት የህዝባችንን ጥቅም ማከለ አደረገ የራሴን ጥቅም እንኳን አይደለም የወይም የድጋፍ መሰረቴ እምለውና ሞግ ነው የለም እኔ የህልውና ትግሉ አንድ ታጋይ ነኝ በዚህ ትግል ላይ ላበረከት የምችለው ሐሳብ ደግሞ የምሰጠው በሚዲያ ነው ስለዚህ በሚዲያ ላይ በሚሰጥ ሐሳብ ላይ ሐሳቡን በሐሳብ የሚሞግቱ ሰዎች እኔ በጣም በደስታ ነው የምቀበለው እጅግም አክብሮት አለኝ እውነት ለመናገር ማለት ነው ይሄ ሐሳብ ወደ እልህና ሽኩቻ እንደዚሁም ደግሞ አጉል መፈራረጅ ውስጥ ሲገባ ግን ያው ሰው እልህ ውስጥ ስለሚገባ የተለያየ መልስ ለመመለስ ይገደዳል እንደ ሰው ሆነን ስናስበው ማለት ነው ከዚህ ውጪ ግን ሐሳቦችን መሞገት በጣም እኔ የምፈልገው ጉዳይ ነው ያስባለሁ አብዛኛው ሰው ብዙ ሰው ያቀኛል ብዬ አላስብም እኔ በጣም ፖለቲካን እመረዳበት በራሴ መንገድ የማይበት መንገድ ትክክል ነው ብዬ እስካመንኩ ድረስ ብዙ ሰው ያልገባቸው የስንታየው ማወቅ የሚፈልጉ ሰዎች ያመንኩበት እምነት ላይ በሐሳቡ መጓዝ በዛ ሐሳብ መታገል ያንን ሐሳብ ደግሞ ማስረዳት በጣም ፈልጋለሁ የቆንኩበት ሐሳብ ግን ትክክል አለመሆን ሳምን ደግሞ እመለሳለሁ ይሄ ምናልባት ስንታየው የምታውቁ ሰዎች በዚህ በጣም ጽኑ አቋም ነው ያለኝ ስለዚህ በመርህ ነው ማምነው በድርጅት ዲሲፕሊን አምናለሁ ስርዓት ባለው መልኩ ደግሞ ሐሳቤን መግለጽ እፈልጋለሁ ምናልባት አንዳንድ ጊዜ የቃላት ስህተት እንኳን ብጠቀም ሆን ብዬ ሳይሆን ድንገት እንግዲህ የመጣ አድርጋችሁ ከመመልከት ውጪ ሆን ብዬ ሰዎችን ለማጣጣል ለመስደብም ክብራቸውን ለመንካት አልፈልግም የምቃወማቸውን ሰዎች ራሱ ምናልባት ከአገዛዙ ጋር የምናወራው የፖለቲካ ዲስኮርስ እና ፕሮፓጋንዳ ስለሆነ ነው ከሌሎቹ ጋር ፖለቲካ ዲስኮርስ ነው የምናወራው ግን በተለየ መልኩ በተለይ ከምደግፈው ትግል አቋያ ከሰዎች ጋር ጭቅጭቅ ውስጥና ንትርክ ውስጥ መግባት በግል አልፈልግም እንደዚህ አይነት ባህሪ ያለኝ እና የጽናት ሚዲያ ቤተሰብ ዛሬ ላቀርብ የፈለኩት በዋናነት ከኔ ጉዳይ ሳይሆን ከአንድነቱ ጋር በተያያዘ በደጋጋሚ ጽናት ሚዲያ አቋም ይዘን እየተከራከርን ነው እና በዚህ ክርክር ላይ አንዳንድ የሚዲያ ፕላትፎርም እከታተላለሁ ሐሳቦችን በተወሰነ መልኩ እገመግማለሁ እና በቅንነት የተነሱ ሐሳቦች አሉ ሐሳቦች ደግሞ ከኛ የሚመጡ ሐሳቦች ላይ የሙግት ጥያቄ ነው ሐሳብን በሐሳብ ይሄ በጣም ደስ የሚልም ነው የሚበረታታም ነው ወደፊትም መጠናከር አለበት ብዬ አስባለሁ በአማራ ትግል ውስጥ የማስበው ይሄ ነው የሐሳብ ዲቤት ያስፈልጋል እና በዚህ መልክ ለተነሳው ሐሳብ ላይ ያው በተቻለ አቅም እኔም ሐሳብ ልስጥበት የዛሬውን ፕሮግራም የጽናት ሚዲያ ቤተሰብ ምናልባት ብዙ ጥሩ ነገሮችን ልንማርበት እንችላለን የኔ ግንዛቤ ከየት ተነስቶ መዳረሻው ምን እንደሆነና በዚህ አቋም ላይ ለምን ትክክልና ተቸካይ ሆኜ በተለይ ሚዲያ ላይ በጣም ሐሳቡን ማመጣው ለምን እንደሆነ ያው ከሐሳቡ ስለምትረዱ የበለጠ ፕሮግራሙን የሚያዳምጥ ሰው ተጠቃሚ ነው ብዬ አስባለሁ በቅድሚያ የጽናት ሚዲያ ቤተሰብ አንዳንድ ጥያቄዎች መጥተዋል እነዚህ ጥያቄዎች ላይ ሐሳብ ልስጥበትና ትንሽ ሐሳብ ወደ ዋና ዝግጅታችን እንገባለን ይሄ ጥያቄ ምንድነው የጽናት ሚዲያ ቤተሰብ ወንድም እህቶች በተለይ አሁን ሰሞኑን ሰማዕት የሆኑት ጋሽ ተስፋዬ መካሻ
ከልብ ነው ያዘንነው። እውነት ለመናገር እኔ እንደዚህ አይነት ነገር ደግሞ በጣም ውስጤ ነው የሚደማው። ከውጭ ይልቅ የውስጥ መድማት ነው የሚገጥመኝ እና የእሳቸው ጉዳይ በጣም ነው ያንገበገበኝ። በጣም እድሜያቸው ነው ያለው። ጋሽ ታዲዮስን ስመለከት እሳቸውን እመለከታለሁ እና በዚህ እድሜያቸው በዚህ የህልውና ትግል ውስጥ ለምን ገቡ? ውጤቱስ ይሄ መሆኑ እያወቁ ትግል ውስጥ የገቡበት ለምንድን ነው? መጨረሻስ እኛስ ደግሞ ከሳቸው ዓላማ ምንድን ነው የምንወርሰው? ምንድን ነው የሚል አስባለሁ እና ይሄ ነው አንድ ታጋይ ሊያስብ የሚገባው። ጓዶቹ የወደቁለት ዓላማ፣ የታሰሩለት ዓላማ፣ አካላቸውን ያጡበት ዓላማ እሱም መተንተንና ማስረዳት፣ እንደዚሁም ደግሞ በገባው ልክ ደግሞ እሱም የዛ የትግል ባለቤት መሆን አለበት ብዬ አስባለሁ። ከዚህ ስለምነሳ የእሳቸው መስዋዕትነት የአማራ ህዝብ መስዋዕትነት ነው፣ የሁላችንም መስዋዕትነት ነው። ጋሽ ተስፋዬ አይደለም የሞቱት። ጋሽ ተስፋዬ የሚሞቱት ዓላማው የሞተ ጊዜ፣ የተነሱለት ዓላማ፣ ከቤት የወጡለት ዓላማ፣ ልጆች በትነው የተሰውለት ዓላማ፣ እሱ ዓላማ የሞተ ጊዜ እንሞታለን። የሚሞቱት ጋሽ ተስፋዬ ብቻ ሳይሆን እኛም ራሳችን ይሄንን ዓላማ እንደግፋለን የምንል ሰዎች እንሞታለን። ስለዚህ ሁል ጊዜ አንድ ታጋይ መሬት ላይ ያላችሁ ሰዎችም ምናምን በአመራር ላይ ያሉት ሰዎች በአጠቃላይ በሚዲያው ላይ ያሉት ሰዎች መትጋዝ መስራት ያለብን ዓላማው እንዳይሞት ነው። እኛ የዓላማው ጠባቂዎች ነን። የዓላማው ጠባቂዎች ነን ስንል ዓላማው አጥቂ ሆኖ እንዲያሸንፍ፣ ዓላማው ደግሞ በጠላት እንዳያሸንፍ ጠባቂዎች ነን፣ አጥቂም ነን። ለዚህ ነው ወደ ትግል የምንገባው ማለት ነው። ስለዚህ ታጋይ ሲሆን አንድ ሰው ይሄንን በመርህ ደረጃ ሁል ጊዜ ካሰመረበት እንቅፋት የሚፈጥር ነገር ሁሉ ይተነትነዋል። ከምን? ከዓላማው። ዓላማው የሚበልጥበት ከሆነ የእሱ ጉዳይ ወይም የዛ የችግሩ ሰለባ ወደ አደባባይ አናመጣውም። ምክንያቱም ዓላማው ላይ ትንሽ ጠብታ ነው የምነግራቸው። ትንሽ አንድ ባሊ ውሃ አስቀምጠን የጠብታ የአይጥ ጠብታ መርዝ ባሊ ውስጥ ብንከት የባሊ ውሃ በመርዝ ይያዛል፣ በመርዝ ይበከላል። ያንን ውሃ መጠጣት በተዘዋዋሪ ቶሎ ባይገለውም ቀስ እያለ ግን ይገለዋል። ዓላማ ላይም እንደዛ ነው። ትንሽዬ መርዝ ወይም ልዩነት ወይም ጥላቻ ወይም ሌላ የፕሮፓጋንዳ ቀስቀሳ ሳናቀው ስንፈጽም የሚሞተው ቀስ እያለ ዓላማው። ለዚህ ነው መተው አለብን ምንድን። ለዚህ ነው እኔ አንዳንድ ጊዜ ብከፋም እንኳን መከፋቴን ይዤ ይቀመጣለሁ እንጂ ተከፍቻለሁ ብዬ ዓላማውን አልጎዳም። ዓላማው ላይ ድንጋይ አልወረውርም። ዓላማውን የሚጎዳ ማንኛውም ነገር ከግለሰብ በላይ አድርጌ ስለማስበው ነው እንጂ ከተቀይሜ ወይም አኩርፌ ወይም በአንድ አጋጣሚ ላይ ችግር ደርሶብኛል ብዬ አስቤ ዛሬ መሬት ላይ ያሉትን ሰዎች የምሰድብ፣ በምጠላቸው ላይ ድንጋይ የሚወረወር፣ የተለየ አሉታዊ የሆነ ነገር ብናገር ምናምን በተወሰነ መልኩ ይሄ ግንዛቤ ውስጥ ያልገባው ኃይል ሊደግፈኝ ሊያጀግነኝ ይችላል። ግን ምን አደርገዋለሁ? በሂደት ዓላማውን እገለዋለሁ። ስለዚህ ይሄንን ማሰብ ያስፈልጋል። ከዚህ ጥያቄ ተነስቼ አንድ ሀሳብ ልንገራችሁ። አባታችን ጋሽ ተስፋዬ ሰሞኑን ከተሰዉ በኋላ ከፍተኛ ጫጫታ የተፈጠረው ታስረው ነው የሞቱት እና አንተም በዚህ ጉዳይ ላይ እያወቅህ በዚህ ጉዳይ ላይ ሀሳብ አልሰጠህበትም የሚል ጥያቄ መጥቶልኛል። ይሄ ጥያቄ ሀሳብ እንድሰጥበት በኢሜይልም የላኩት ሰዎች አሉ። እንደዚሁም በኮመንት ላይ አንብቤያለሁ። ለጥያቄያቸው አመሰግናለሁ፣ ለምትሰጡት ሀሳብ። አንድ እውነት ግን ልንገራችሁ። በሶሻል ሚዲያ ላይ ታግተዋል፣ ታስረዋል የሚል ከመስማት ውጭ በቂ የሆነ መረጃ የለኝም። ይህንን ስናገር ምናልባት ከፖለቲካ ቋንቋ በላይ የአንገቴ ማህተብ ስለሚበልጥ ማመን የሚገባችሁ በዚህ እሳቤ እመኑ። ተጨባጭ የሆነ መረጃ የለኝም።
ሶሻል ሚዲያ ላይ ግን እንደዚህ አይነት ነገር ሲገላበጥ አይቻልም። ለምን ታሰሩ፣ በምን ታሰሩ፣ ወይንስ ታስረው ውሸት ነው ወይ ምናምን ለሚለው በቂ የሆነ ግንዛቤ የለኝም። የክትትል ማነስ ሊሆን ይችላል። ሁለተኛ ከሞቱ በኋላ ያሟሟታቸው ሁኔታ፣ በታሰሩበት ቦታ መሞታቸው መረጃ የለኝም። ምናልባት ይህንን በመረጃና በማስረጃ አደባባይ ላይ የሚያመጡት ሰዎች ትክክል ሆነው ከተገኙ በጉዳዩ ላይ የሚመለከትን ሀሳብ እንሰጣለን። ግን ይሄ መረጃ እኔ የለኝም። በሌላ በኩል በዚህ የህልውና ትግል ውስጥ እስረኞች መኖራቸው ተጠባቂ ነው። በየትኛውም አካባቢ ከኔ የፖለቲካ አቋምና አስተሳሰብ ግን ተነስቼ ባስረዳችሁ አንድ ድርጅት ወይም አንድ በተለይ በህልውና ትግል ላይ ያለ የጠመንጃ ትግል የያዘ በየትኛውም አቅጣጫ ላይ የተቋም ዲሲፕሊን የግድ ያስፈልጋል። የውስጥ ጠንካራ የሆነ መተዳደሪያ ደንብ ወይም ደግሞ ጥፋት ሰው ሲያጠፋ ከኃላፊነት የሚነሳበት እንደዚሁም የሚታሰርበት፣ በጣም ከባድ ጥፋት ከሆነ ሌላም እርምጃ ሊያስወስድ የሚችል ገለልተኛ የሆነ አጣሪ ቡድን እንደዚሁም ፍርድ ቤት ወይም ደግሞ ኦዲት ቁጥጥር ኮሚሽን፣ የስነ ስርዓት ቁጥጥር ኮሚሽን ያስፈልጋል ብዬ አስባለሁ። ያ የቁጥጥር ኮሚሽን ወይም ፍርድ ቤት የሚበይነው ብያኔ የመጨረሻ ውሳኔ ሆኖ መቀመጥ አለበት ብዬ አስባለሁ። ስለዚህ እስር ቤት መኖሩን በግል እደግፋለሁ፣ ትክክልም ነው ብዬ አስባለሁ። ካለበዛ ሰውን መግራት አንችልም። አንዱ በህግ ነው፣ በቅጣት ነው፣ በሌላ በኩል በአስተምሮ ነው ሰውን መቀየር የሚቻለው። ስለዚህ የከባድ የግንዛቤ እጦት ኖሮበት ትግሉን ሊጎዳ የሚችል አደገኛ ነገር የሚፈጽም የትኛውም ሰው በመረጃ በማስረጃ እስከተደገፈ ድረስ የቅጣቱ መጠንና አይነት ተገምግሞ በአብላጫ ድምፅ ውሳኔ አግኝቶ ማንም ሰው ቢታሰር ከጥፋቱ አኳያ ትክክል ነው ብዬ አምናለሁ። በሌላ በኩል ግን በጥርጣሬ ወይም ከእነንተና ጋር ተገናኘህ፣ ከእነንተና ጋር አውርተሃል፣ እንትን እንደዚህ ብለህ ተናግረሃል ምናምን የሚል ይሄ ተራ የሆነ አሉባልታና ለቅጣትም ለእስርም የማይበቁ ጉዳዮችን በመጠቀም ወይም ደግሞ በውስጥ የአሰላለፍ ልዩነት የሚፈጥር መበላላት እንደዚህ አይነት ብቀላ እና እስር የሚፈጽም የትኛውም እንደ ተቋምም እንደ አመራር የሚወገዝ። ምክንያቱም የትኛውም ሰው ለዓላማው እስከወጣ ድረስ ከዓላማው የሚቀዳ ጓዳዊ ትስስር አለም ብሎ ማሰብ የግድ ያስፈልጋል። ቢያንስ የወጣበት ዓላማ። ሁለተኛ ይሄ ሰው ያስፈልገናል ብለን ነው የምናስበው። በትግሉ ላይ ጠብታው ያስፈልገናል። ቅድም ባሊው ላይ የመርዙን ጠብታ እንዳስቀመጥኩት። ስለዚህ እንደዚህ አይነት ዝም ብሎ መታሰር አልባሌ በሆነ ምክንያት አልባ ነገር ከሆነ ሊወገዝ ይገባል። ይሄ ግን በመረጃም በማስረጃም ማምጣት እንደዚሁም ደግሞ ሌሎች አካባቢ ላይ በተመሳሳይ ብዙ ሰዎች ታሰሩ እንደዚህ ያሉ ምናምን ሲባል ይሰማል። መታሰራቸው ሳይሆን የጥፋታቸው መጠን ምንድን ነው የሚለውን መሬት ላይ ያሉ ሰዎች ገምግመው በትክክለኛ ማስረጃ የዲሲፕሊን ጥሰት ነው ብለው ካመኑበት እኔ ይህንን ልቃወም አልችልም። ትክክል ነው ብዬ ስለማስብ ነው። የህልውና ትግሉ መጠበቅ ስላለበት። በሌላ በኩል ግን ቅጣት፣ በቀል ግን እንቃወማለን። የበቀል ቅጣት ሲሆን እንቃወማለን። ይሄ አቋሜ ነው ብዬ እገልጻለሁ። ይህንን ካልኩ የጽናት ሚዲያ ቤተሰብ ዛሬ በዋናነት ወደ ዋና ሀሳባችን ልግባ። ሀሳባችን ከአንድነቱ ጉዳይ በስፋት ብዙ ጊዜ ሀሳብ እንሰጣለን። ለምንድን ነው አንድነቱን የሚያስጨንቅ እና በአንድነቱ ጉዳይ ላይ ለምንድን ነው እንደዚህ የምታስበው ብላም ብሎ ሰው በትኩረት ሊጠይቅ ይችላል። ትክክለኛ ጥያቄ ነው።
ይሄ ጉዳይ የአንድነቱ ጥቅም መሬት ላይ ያሉ ሰዎች ይጠፋቸዋል ብዬም አይደለም። ምናልባትም ለሂደቱ ቅርብ የሆኑ ፖለቲካውን ለሚከታተሉ ሰዎችም እነሱን እኔ በተወሰነ መልኩ ግንዛቤ ልሰጥ አይደለም ለሚያውቁት ሰዎች ሳይሆን የአንድነቱ ጥቅም ብዥታ ውስጥ ለገቡ ሰዎች ነው ማስረዳው። በዚህ ምክንያት በምናነሳቸው ሀሳቦች ላይ የተለያየ የሚዲያ ፕላትፎርም ውስጥ ያሉ ሰዎች የሚያነሱት ሀሳብ አለ። ለሀሳባቸው መልስ ልስጥበት። የመጀመሪያው ሀሳብ አንዱ እና ዋነኛው ጉዳይ የአንድነቱ ስጋት ሰርጎ ገብነት እንደሆነ የገለጹ ሰዎች አሉ። ስለዚህ ይሄ ሰርጎ ገብነት እስኪጠራ ድረስ አንድነቱ ቢዘገይም ትክክል ነው። ምክንያቱም ከዚህ በፊት መዘግየቱ እነዚህን ሰዎች አምጥቷል። ስለዚህ ቢዘገይም ዘገይ አንልም፣ በደንብ እስኪጠራ ችግር የለውም የሚል መከራከሪያ የሚያቀርቡ አሉ። ሀሳብ ነው የሚናቅ ሀሳብ አይደለም። ሁለተኛው ፋኖ በሂደቱ መታየት አለበት እንጂ አንድነቱን ጨርሶ መሪ ቢሰይም ከዛ በኋላ ምን እንጠብቅ፣ ምንስ ይፈጥራል የሚል ጥያቄ ተነስቷል። ለእነዚህ ጥያቄዎች መልስ ልስጥ። ጥያቄው ማናነሳው ያው ሚዲያ ላይ ስለሆነ ሀሳቡን የሰማሁት እከሌ አንስቶታል እከሌ ከምል ዝም ብዬ በዚህ ሀሳብ ላይ እነሱም ስለሚገባቸው ሀሳብ እሰጥበታለሁ። ከሁለተኛው ጥያቄ ልግባ። ፋኖ በሂደቱ መታየት አለበት። ስለዚህ አንድነቱን ጨርሶ መሪ ቢሰይም ከዛ በኋላ ውጤቱ ምንድን ነው? ምን ይፈጥራል? ምን የተለየ ነገር ያመጣል? ስለዚህ በአንድነቱ ብቻ ተጨንቀን እዛ ላይ መቆም የለብንም፣ እነሱንም ማስጨነቅ የለብንም ምናምን የሚል መከራከሪያ ያቀረቡ ሰዎች አሉ። እንግዲህ የአንድነቱ አስፈላጊነት ላይ ከመግባቴ በፊት ቅድም በተወሰነ መልኩ ገልጬላችኋለሁ። የትግላችን አንዱ ፖለቲካዊ ትግል ነው። ከፖለቲካ ጥያቄዎች የሚነሱ የአስተሳሰብ ትግል ነው። ከአናቱ ልጀምር ብዬ ነው። ስለዚህ የምንታገለው ፖለቲካዊ ጥያቄዎቻችን በፖለቲካዊ ብልጫ ወይም አሸናፊነት አስተሳሰቡ ህግ ማድረግ ነው። የፖለቲካ ትግል የሚያስፈልገው አንዱ ይሄ። ስለዚህ አስተሳሰቡ የምንታገልለት አስተሳሰብ ህግ ለማድረግ ምን ማድረግ አለብን? ማሸነፍ ነው ያለብን። ስለዚህ አሸናፊ ለመሆን የምንጠቀማቸው አደረጃጀት በሙሉ ስልታዊ የትግል መሳሪያዎች ናቸው። ስልታዊ ነው። አንዳንዱ አስተሳሰቡን ለምሳሌ እኛ አዲስ አበባ ላይ የነበረን አስተሳሰብ አለ። አዲስ አበባ ልዩ ጥቅም ለማንም አትሰጥም፣ ከማንም ልዩ ጥቅም አትፈልግም፣ አዲስ አበባ የሁሉም ነች፣ ስለዚህ አዲስ አበባ ኦህዴድ ሊጠቀልል አይችልም ብለን በአዲስ አበባ ጉዳይ ላይ ትግል ስንጀምር ይሄ አስተሳሰብ ለማሸነፍ ግን ምን ይጠይቃል? ድርጅት ይፈልጋል። ድርጅት መፍጠር በራሱ ደግሞ በቂ አይደለም። ይሄንን አስተሳሰብ የሚገዙት ደጋፊዎች ያስፈልጋሉ። ይሄ አስተሳሰብ የሚገዙት ብቻ ሳይሆን በዚህ አስተሳሰብ ውስጥ ደግሞ የሚታገሉ ታጋዮች ያስፈልጋሉ። ይሄ በአጥቂነት ሲጫወት አስተሳሰቡ አሸናፊ ይሆናል፣ የፖለቲካ ስልጣን ይይዛል፣ አስተሳሰቡ ህግ ይሆናል። ይሄ ነው ትግል የሚያስፈልገው። ለዚህ ነው የፋኖ ወንድሞቻችን ወደ ሜዳ ያወጣቸው ትግል አንዱ ከዚህ የሚቀዳ የአስተሳሰብ ትግል ነው። ስለዚህ ይሄ አስተሳሰብ የአማራ ህዝብ የህልውና አደጋ ነው። ምንድን ነው አደጋው ብሎ የሚጠይቅ ሰው አደጋዎቹ በገዛ ሀገሩ ላይ ስም እየተሰጠው ሰፋሪ፣ መጤ፣ አህዳዊ፣ ትምክተኛ እየተባለ ታሪካዊ ጠላት እየተባለ ይፈናቀላል፣ ይገደላል፣ ይሳደዳል፣ ወደ ከተማው እንዳይገባ ይደረጋል። ከየትኛውም የሀገሪቱ የፖለቲካ ስርዓት ላይ ተገላይ በማድረግ በጠላትነትም ተፈርጆ እየተጨፈጨፈ ይገኛል። ስለዚህ ይሄ የሚጨፈጭፈው ኃይል አስተሳሰብ ይዞ ነው። ምንድነው አስተሳሰቡ? ታሪካዊ ጠላት የሚል አስተሳሰብ ይዞ አንደኛ ከመንግስት ከስቴቱ መዋቅር ውጪ ባለ የጸጥታ መዋቅር ያስገድሏል፣ በመንግስት መዋቅር ያስገድሏል። የፖለቲካ ስልጣን የለውም። እንደዚሁም ደግሞ ኢኮኖሚካሊ ተጠቃሚ እንዳይሆን ራሱን እንዳይችል ተገላይ የሚደረግ ነው። ስለዚህ ሆን ተብሎ
ከየትኛውም አካባቢ የዘር ማጥፋት ተግባራዊ እንቅስቃሴ በአማራ ህዝብ ላይ በአፈጻጸም ደረጃ በአስተሳሰብ ብቻ ሳይሆን በመዋቅር በአስተሳሰብ በሰራዊትም በተግባራዊ እንቅስቃሴ የጥቃቱ ሰለባ ስለሆነ ስለዚህ ይሄ ህዝብ ምንድነው ከዚህ ለመውጣት የሚያስችለው የሚለው አንዱ ትግል ነው የምታገለው ደግሞ በመሳሪያ ነው ብለው ይሄንን ጥያቄ ፖለቲካዊ ጥያቄ ይዘው ሐሳቡን ተንትነውት ወደ ጫካ ገብተዋል ወደ ጫካ የገቡትን እኛ መደገፍ ነው ብንገባ ደስ ይለን ነበር እንግዲህ ከዚህ አስተሳሰብ የተቀዳ አመለካከት ስላለ ማለት ነው ስለዚህ ይሄ አስተሳሰብ የትግል መሳሪያው የነፍጥ ትግል ነው ስለዚህ ሁለት ጨዋታ ይጫወታል አንደኛው ፖለቲካዊ ጨዋታ ነው ሁለተኛው ወታደራዊ ጨዋታ ነው ወታደራዊ አጥቂነት ባለው የሰራዊት ቁመና የመጣውን የጠላት ኃይል ፊት ለፊት በመዋጋት ሰራዊቱን ማዳከም ነው ማንኮታኩት ነው ፖለቲካዊ ድሉ ግን ከአሸናፊነት የሚመጣ ድል ነው እኔ አሁን በደንብ በተለይ ማስረዳት ለሚገባኝ ሰዎች ብቻ እንደሆነ እንጂ የተለየ ምራቀቅበት ወይም ደግሞ የፖለቲካ ግንዛቤ አለው ብላችሁ እንዳታስቡ እኔ በምረዳበት ብቻ ነው መታበይም አልፈልግም ስለዚህ አንደኛው ወታደራዊ ማጥቃቱ ሲሆን ሁለተኛው ፖለቲካዊ ማጥቃት ነው በሰሞኑን ጄኔራል ማንነው ስሙ አለመሸት ደግፌ ሚዲያ ላይ ሲናገር ሰምቻለሁ የባጫ ደበሌ መጽሐፍ እየገበገበ 80% ፖለቲካዊ ድል ነው 20% ወታደራዊ ድል ነው ያለበት ይሄ ፐርፌክት አናሊሲስ ነው ትክክል በሽምቅ ውጊያ አንዱ ይሄ ነው ስለዚህ ድሉ የጠላት ኃይልን በመምታት ድል አለ እንደዚሁም ፖለቲካዊ ድሎች ደግሞ ቅንጅት ድርጅት ውህደት የተለያዩ አሊያንስ መፍጠር ምናምን እነዚህ ከሰነድ ዝግጅት ጀምሮ ሌላውን ህዝብ በዚህ የፖለቲካ ትግል ውስጥ ማማለል መሰረታዊ የሆነ ህዝባዊ መሰረትህን የበለጠ የድጋፍ መሰረትህን ማጠናከር እነዚህ የፖለቲካ ድሎች ናቸው ስለዚህ በሰራዊትም ታዳክመዋል ፖለቲካሊም ታዳክመዋል የፋኖ እንቅስቃሴ በሚጀምርበት ሰዓት እነዚህ ዋና መገለጫዎች ናቸው ለዚህ ደግሞ ከፍተኛ የሆነ የሚዲያ ሰራዊት አለው አስተሳሰቡ ገዥ አስተሳሰብ ነው ህዝቡ ይደግፈዋል በጨዋታው በተለይ ደግሞ የትግሉ ሜዳ በራሱ ሜዳ ስለሆነ ጠላትን ስቦ በራሱ ሜዳ በማምጣት የጠላትን ኃይል የማዳከም ስትራቴጂክ ስራዎች ነበር ሲሰራ ነበር ይሄ ከፍተኛ ውጤት አምጥቶለታል ምክንያቱም ፋኖ ህዝባዊ ደጀን ውስጥ ነው ያለው ስለዚህ የጠላት ኃይል ከፍተኛ ሰራዊት ቁጥር አለው ሎጂስቲክ አለው ስንቁንም ምግቡንም የሚያመጣው ፋኖ ጋር ነው ፋኖ በቀላሉ የሚማረከውንም እንደዚሁም የሚጨርሰውንም እየተጠቀመ ብልጫ እየወሰደ ሰራዊቱን ቁመናው ማዳከም ችሏል ስለዚህ ፋኖ ብልጫ በምን ወስዷል ወታደራዊ ብልጫ ወስዷል ፖለቲካዊ ብልጫ ወስዷል የሚዲያ ብልጫው የፕሮፓጋንዳ ብልጫ ወስዷል ከጀመረ ሰዓት ጀምሮ ወደዚህ እስካለው ተወሰነ አንድ አመት ምናምን እንበለው አብዛኛውኛ እስር ቤትም ስለቆየን ከአስቸኳይ አዋጁ ጋር በተያያዘ ግን እንገመግመዋለን ስለዚህ ይሄ ትልቁ ድል 20% ወታደራዊ ድል ነው 80% ደግሞ ፖለቲካዊ ከድሉ የሚቀዳ ፖለቲካዊ ድል ነው ትላልቅ ድል ግን እጁ ላይ አለ እነዚህ ትላልቅ ድሎች ደግሞ ራሱን አንደኛ ዲፋይን አድርጎ ሰነድ የሚያዘጋጅበት የትግል መሳሪያው ወደ ጫካ ያወጣበት ምክንያት ሌላውን ህዝብ የሚያማልልበት አንዱ ይሄ ነው ሁለተኛው የተቋም ግንባታ ነው ሶስተኛው ፖለቲካ አንድ የፖለቲካ ማህበረሰብ መፍጠር ነው ይሄ የሚወከለው በድርጅት ስለሆነ ስለዚህ አማራ ሲል የአማራ ህዝብ አለ ማለት ነው የአማራ ህዝብ ደግሞ በየትኛውም አካባቢ የተበተነ ነው ይሄን ህዝብ የሚወክል ድርጅት ይሄንን ህዝብ የሚወክል አመራር ይሄንን ህዝብ የሚወክል አስተሳሰብ ከፋኖ ይጠበቃል ማለት ይሄ እነዚህ ፖለቲካዊ ድሎች ጀነራሉ እንዳለው 80% ድሎቹ እነዚህ ወሳኞች ናቸው በጠመንጃ አፈሙዝ የሚገኝ ድል
ሰው የሚመጣውን ሰው መግደል፣ መማረክ፣ ማቁሰል አንድ ድል ነው። ውጤታማ ድል ግን አያደርግም። ውጤታማ ድል የሚያደርገው ፖለቲካዊ ድሉ ነው። ስለዚህ የፋኖ እንቅስቃሴ ፖለቲካዊ ድሉ እየዘገየ ሲመጣ ወታደራዊ ድሉ ቢፈጥንም ውጤት አያመጣም። ማዳከም ግን ይችላል። ውጤት የሚያመጣው አገዛዙን ማሳጣት ሲችል፣ የሚያሳጠው ደግሞ ፖለቲካዊ ድል ነው። ከፖለቲካዊ ድሎች ታዲያ ምን ይገኛል? አሁን ለጥያቄው መልስ ልስጣችሁ ማለት ነው። እስካሁንም በተወሰነ መልኩ በደንብ እንዲገባችሁ ሰፋ አድርጌ ልስጥ ብዬ ነው። ስለዚህ ጠያቂዋ እንዳለችው ፋኖ በሂደቱ መታየት አለበት። 2 ዓመትም 3 ዓመትም ቢቆይ ከውጤቱ አኳያ ሂደቱ ነው መገምገም ያለበት። አንድነቱን ጨርሶ መሪ ቢሰይም ከዛስ በኋላ ምን ይጠበቃል? ድሉስ ምንድን ነው? ውጤቱ ምንድን ነው? የሚል ጥያቄ ነው። ቅድም እንዳልኳችሁ ድሉ ምን እንደሆነ በተግባር በተወሰነ መልኩ ልጥቀስላችሁ። አንደኛ የፖለቲካ ድል ያስመዘግባል። ከፍተኛ የሆነ የፖለቲካ ድል ያስመዘግባል። ይሄ በውስጣዊም በውጫዊም ኃይል ላይ ትልቅ የሆነ ጉልበት ይፈጥራል፣ ተሰሚነት ይፈጥራል፣ ማህበራዊ መሰረቱን ተስፋ ይሰጣል። እንደዚሁም የፋኖን እንቅስቃሴ በተስፋ የሚጠብቁ ሌሎች ህዝቦችም እንደ አንድ ተስፋ እንደ አንድ እድል አድርገው የመመልከትና በሂደቱ የመቀላቀል ሞራል የበለጠ የሚሰጥ እንቅስቃሴ ነው። በሌላ በኩል ወታደራዊ ድል ያስመዘግባል። ወታደራዊ ድል የሚያስመዘግበው ከፋኖ አቅም ብቻ አይደለም፣ ካገዛዙ አቅምም ያለው የሰራዊት ቁመና በዚህ በኩል ትርጉም የሌለው የህይወት መስዋዕትነት ከመክፈል የፋኖን እንቅስቃሴ ደግፌ በነገ ጠዋት እጣ ፈንታዬ ላይ እኔም ልበይን ብሎ ይመጣል። ይሄ የሚላላካው ምናምን የምንለው በተወሰነ መልኩ ከግማሽ በላይ ማገናዘብ ስለሚችል ማለት ነው። ስለዚህ ይሄ የሚያገናዝበው ኃይል፣ ግራቀኙን የሚመለከቱ ኃይል አንድነቱ የበለጠ ያማልለዋል። ስለዚህ ወታደራዊ ድል ከጥይት አፈሙዝ ብቻ ሳይሆን ከአንድነቱ የሚቀዳ ድል ወታደራዊ ድልም ያስመዘግባል። ሰራዊቱን ማፍረስ ይችላል። በውስጥ በኩል ከፍተኛ የሆነ የመረጃ ምንጮችን ሊያገኝ ይችላል። አገዛዙን በውስጥ በኩል በመረጃም በፕሮፓጋንዳም እንደዚሁም ሰራዊቱን አማድሎ በማስወጣት ብልጫ ይወስድበታል ማለት ነው። ልክ አሁን ብልጽግና በተወሰነ መልኩ የሚያስኮበለው ማለት ነው። ስለዚህ ይሄ ምን ይፈጥራል? ወታደራዊ መኮብለሉ እንደዚሁም በውስጥ በኩል ያለው የመረጃና የፕሮፓጋንዳ ጦርነት ስርዓቱ በሁለት እግሩ እንዳይቆም ያደርገዋል። ውስጣዊ መተማመን እንዳይኖረው ያደርገዋል። ከምን ስለተቀዳ? ከአንድነቱ ስለተቀዳ። ይሄ ድል ምንድን ነው? ፖለቲካዊ ድል። ፖለቲካው ሲፈጥን የሚያመጣው ድል ነው። ሶስተኛ የጂኦፖለቲካ ስትራቴጂ አሁን ያልተጠበቁ አሰላለፎች እየተፈጠሩ ነው። በእነዚህ ያልተጠበቁ አሰላለፎች ላይ ዋነኛ ተጫዋች ሆኖ መምጣት ይችላል። አሁን ፋኖ በዚህ የፍልሚያ ሜዳ ውስጥ የአጥቂነት ሚና ለብሶ ይመጣል። 10 ቁጥር ለብሶ የሜሲን የአጥቂነት ሚና ሊጫወት ይችላል። አሰላለፉን ሊበይንበት ይችላል። ከየትኛው ኃይል ጋር ብልጽግና አንቲ ነው። የፖለቲካ ትንተና ይሰራል፣ የአሰላለፍ ትንተና ይሰራበታል። እነዚህ አይነት እድሎች እየመጡ ስለሆነ በዚህ ሁኔታ ውስጥ የመግባት እድሉ በጣም ሰፊ ነው። አራተኛው ግን ከዚሁ ጋር የተያዘ የዲፕሎማሲ ድል ነው። አንዱ የዲፕሎማሲ ድል የሚመጣው ከውስጥ ቁመና ነው። ስለዚህ የዲፕሎማሲው ድል አንዱ በጦርነት ላይ ከድርጅት ቁመና የሚቀዳ ነው። የድርጅት ቁመና ደግሞ ወታደራዊ ቁመና ይፈጥርላል። ይሄ አሰላለፍ ነገ ጠዋት ኃይል ይዘህ አቅም ይዘህ መንግስት ትሆናለህ ብሎ የሚያስብ ወዳጅ አገር ከአንተ ጋር አሊያንስ ይፈጥራል፣ ትብብር ይፈጥራል። የወዳጅነት እንቅስቃሴ ውስጥ የምትገባበት እድሎች ሰፊ ነው። እገዛ የምታገኝበት እድል ሰፊ ነው። ስለዚህ የዲፕሎማሲ ድል ታገኛለህ። አራተኛው ግን አምስተኛው የአሊያንስ ድል እንዲሁም ስትራቴጂክ ድል ታገኛለህ። የአሊያንስ ድል ከዚህ ቡድን ጋር የሚታገሉ ኃይሎች ከቁመና የሚቀዳ ትንተና ስለሚሰጡ ትንተና ውስጥ ስለሚገቡ ቢያንስ በጋራ
ጠላት ላይ የጋራ አሰላለፍ እንዲኖረን ሰጥቶ የመቀበል የፖለቲካ ጥያቄ ማቅረባቸው አይቀርም። ስለዚህ አሊያንስ ይመጣል። ቤት ድረስ ነው ተንኳክቶ የሚመጣው። ስትራቴጂም ድል ነው። አንድነቱ ታክቲካል ብቻ አይደለም። አንድነቱ ስትራቴጂ ድል ነው። ምንድን ነው? ምን ማለት ነው? ስትራቴጂ ድል ነው ስንል አንደኛ የአሸናፊነት ስነ ልቦና የሚፈጥር ድል ነው። ማን? የፖለቲካው ማህበረሰብ የአማራ ህዝብ የድጋፍ መሰረት የሆነው ማለት ነው። ስለዚህ የአማራ ህዝብ ከአንድነቱ የሚቀዳ የአሸናፊነት የስነ ልቦና ግንባታ ይሄ ቀላል አይደለም። የተሰበረውን ህዝብ ልጇን የቀበረች በቃ ተስፋ ቆርጣ 50-60 ዓመት ሙሉ በስማችን ተጨፈጨፍን እያለ ቤት ለቤት የሚያዝነው ይሄ ታሪክ ሊሆን ነው ብሎ የበለጠ ራሱን ለትግሉ የሚያነሳሳበት ከፍተኛ የሆነ ተስፋ የሚሰንቅበት የስነ ልቦና ግንባታ አለው። ይሄ ስትራቴጂክ ድል ነው፣ ታክቲካል አይደለም። ህዝባችን ቀና እንዲል ማድረግ ቀላል አይደለም፣ ተስፋ የሚሰንቅ ስለሆነ። በሌላ በኩል የአማራ ፖለቲካ ውስጣዊ አንድነትን ይፈጥራል። ባለፉት 30 ዓመታት የተፈጠረበት አንዱ የአማራ ስብራት አማራን አንድ ማድረግ ሳይሆን ከፋፍለን እንግዛው የሚል አስተሳሰብ ነው። ይሄ ክልላዊ አውራጃዊ ምናምን አስተሳሰብ፣ ይሄ አስተሳሰብ በብአዴን ውስጥ ተጎንጉኖ መጥቶ አንድ ትውልድ ፈጥሯል። ይሄ አስተሳሰብ እንደ ትክክለኛ እንደ ኖርማል የፖለቲካ ስሪት አድርጎ የሚቀበል ግን የፖለቲካ ግንዛቤው በጣም ወደኋላ የቀረው አንዳንድ ጊዜ ሚዲያው ላይ ምናምን የምናየው ይሄ የሚንጫጫው ተሳዳቢው ምናምን ግራቀኝ የገባው የዚህ መንፈስ ልጅ ነው። ወዶ ሳይሆን በአስተሳሰብ የተገነባው በዚህ አስተሳሰብ ስለሆነ፣ ስለዚህ እሱን ማስረዳት ራሱ ቀላል ነገር አልነበረም። ስለዚህ ይሄንን ኃይል ልንሰበስበው የምንችለው አንዱ ከአንድነቱ የሚቀዳ አስተሳሰብ ነው። ስለዚህ ውስጣዊ በአማራ ውስጥ ያለ የፖለቲካና የቀበሌያዊ አስተሳሰብን ይሰበስበዋል። አንድ የአማራ የፖለቲካ አመለካከት ይፈጥራል። ይሄ የፖለቲካ አመለካከት ደግሞ አማራ ክልላዊ ብቻ ሳይሆን ቀጠናዊ የሆነ ሰፋ አድርጎ የሚያስብ የአማራ ኮሚኒቲ ይፈጥራል። ስለዚህ ይሄ አንዱ የአንድነቱ ውስጣዊ አንድነቱ ድል ነው። በሌላ በኩል የአማራ የፖለቲካ ኃይል ቁመና በሌሎች የትንተና አድማስ ተፈላጊነቱ የሚጨምርበት ድል ነው። የኃይል ግምገማ ለሚሰሩ ሰዎች ከነዚህ ኃይሎች ጋር ከተፈላጊነት የሚመጣ መከበር። ዛሬ እኮ አማራ አዲስ አበባ አትገባም ተብሏል እኮ ድርጅት መስርቶ ምናምን የበላይነት እኮ ቢሆን እኮ አዲስ አበባ ነገ ጠዋት አዲስ አበባ አትገባም የተባለው አዲስ አበባን ለማስተዳደር መች ነው? ቢያንስ ትግሉን በጉጉት እንዲጨርስ የተለያየ የፖለቲካ ትንተና ሊሰራበት ይችላል። ይሄ ደግሞ ከፍተኛ የሆነ የተፈላጊነት የሚመጣ ነው። የጠላት ኃይል እየተንበረከከ የሚመጣበት ድሎች ናቸው ማለት ነው። ስለዚህ ወዘተ እነዚህን ያነሳሁት በትንሹ ከዋና ነው፣ ጊዜ ስለሌለኝ ነው እንጂ በስፋት መጣበት ነበር። ይሄ ወሳኝ ነው ማለት ነው። ስለዚህ 80% የፖለቲካ ድል ነው የተባለው 80% የፖለቲካው ድል የሚቀዳው ከጥይት አፈሙዝ ሳይሆን ከፖለቲካ ድል ነው። የፖለቲካ ድሉ ይሄ ቅድም ያስቀምጥኩላችሁ ነው፣ ባጭሩ ያስቀምጥኩት። ይህን የፖለቲካ ድል ግን ማሳካት የሚቻለው በምንድን ነው? በምንድን ነው ሲባል በአንድነቱ ነው። አንድነት ወሳኝ ስለሆነ ማለት ነው። የአማራ የፖለቲካ ኃይል የተለያየ ሪጂናል አሰላለፍ ይዞ አንድነቱ እንዳይመጣ እክል አንድ ከዚህ አስተሳሰብ የተቀዳ፣ ሁለት ከቡድን ስሜት የተቀዳ፣ ሶስት ከግለሰብ አስተሳሰብ እና የስልጣን ፍላጎት የተቀዳ፣ አራተኛ ከመጠራጠር ከኢጎ ከጥላቻ የመጣ አስተሳሰብ አንድነቱ ላይ እክል ፈጥሮበታል። አማራ የህልውና አደጋ አለብኝ ያለ ህዝብ፣ ወደ ጫካ የወጣ ህዝብ አንድ ድርጅት ሆነን መሪ ሰይመን አቅማችን ሰብስበን መታገል አለብን የሚል ጥያቄ የመርህ ጥያቄ ነው። የመርህ ጥያቄ ብቻ አይደለም፣ ራሱ ጥያቄውን የማይቀበል የህልውና አደጋ ነው።
ምክንያቱም እኔና አንድ ወንድሜ የሚገለን ኃይል ሰራዊት መድቦ ቤታችን ድረስ እየመጣ ነው። የምንጠፋው ፊዚካሊ ሰው ብቻ የለም የሚጠፋው፣ ባህሉ፣ ቋንቋው፣ ታሪኩ፣ እሴቱ፣ ማንነቱ፣ አገሩ ሁለመናዊ የሆነ ጥፋት ነው የሚጠፋው። ሁለመናዊ ጥፋት ላጠፋህ መጥቻለሁ ታሪካዊ ጠላቴ ነህ ብሎ ብያኔ ሰጥቶ ሰራዊት አስከትሎ ቤት ድረስ የመጣን ጠላት አንድ ሆነን እንደ አማራ ተሰባስበን መመከት አለብን የሚል ጥያቄ ትክክለኛ ብቻ ሳይሆን ፍጹም ትክክለኛ አይደለም፣ ፍጹም ትክክለኛ ጥያቄ። ስለዚህ ፍጹም ትክክለኛ በሆነ ጥያቄ ላይ ካልተስማማን፣ በዚህ ጉዳይ ላይ ትክክል ነን ብለን ካልተግባባን፣ በህልውና ትግሉ ላይ ካልተስማማን፣ ነገ ጠዋት ከህልውና ትግሉ ላይ በኋላ ትግሉን ከጨረስነው በኋላ እክሎች ይፈጠርብናል፣ ወይም ላንስማማ እንችላለን፣ ወይም ግጭት ውስጥ ልንገባ እንችላለን የሚለው ሚዛናዊ የሆነ ትንተና ነው። ይሄ ደግሞ ፖለቲካዊ ድል ያስመዘግባል ብያችሁ የነገርኳችሁ ቅድም የዘረዘርኩትን በሙሉ ያሳጣው። እነዚህን በሙሉ ሲያሳጣው አስተሳሰቡ እየተሸነፈ ይመጣል። አስተሳሰቡ እየተሸነፈ ሲመጣ ደግሞ ትግላችን በተሸናፊነት ይጠናቀቃል። ስለዚህ አስተሳሰቡ እንዳይሸነፍ በዚህ አንድነት ጉዳይ ላይ የሚያስጨንቀን አስተሳሰቡን ለማዳን ስለሚጠቅመን፣ አንድነቱ የሚጠቅመን ከ1 እስከ 8 ድረስ ፖለቲካዊ ድል፣ ወታደራዊ ድል፣ የጂኦፖለቲካ አዳዲስ የኃይል አሰላለፍ ድሎች፣ የዲፕሎማሲው ድል፣ የአሊያንስ ድል፣ ስትራቴጂክ ድል፣ እንደዚሁም የአሸናፊነት ስነ ልቦና፣ የአማራ ፖለቲካ ውስጣዊ አንድነት፣ የተፈላጊነት የኃይል አሰላለፍ ትንተና፣ እነዚህን ድሎች ያሳጣናል ማለት ነው። ስለዚህ አንድነቱን የምንደግፈው እነዚህን ድሎች እንድናገኝ ነው። አንድነቱን እንዳይመጣ እክል መፍጠር ወይም ደግሞ የተለያየ ዘመቻ ውስጥ መግባት ደግሞ በተዘዋዋሪ አስተሳሰቡን መግደል ነው። ምክንያቱም አስተሳሰቡ ሲሞት አንድነቱ አይመጣም። አንድነቱ ካልመጣ ድል አናገኝም። ድል ካላገኘን ደግሞ የሚሆነው የሚገጥመን የተራዘመ ጦርነት ነው። በተራዘመ ጦርነት ውስጥ የምንከፍለው ኮስት ህዝቡም ይከፍላል፣ ሰራዊቱ ይከፍላል፣ ትግሉ ይከፍላል፣ ደጋፊ ይከፍላል። ይሄ ደግሞ መሰላቸትና መንጠባጠብ ሊፈጥር ይችላል ማለት ነው። ስለዚህ ይሄንን ካስረዷችሁ የአንድነቱ ጠቃሚነት በዚህ ጉዳይ ከተማመንን አንድነቱ እንዳይመጣ በዋናነት ቅድም ያነሳሁት ሁለተኛ ጥያቄው የአንድነቱ ስጋት ሰርጎ ገብነት ነው። ስለዚህ ይሄኛው ኃይል በመዘግየቱ የመጣ ውጤት ስለሆነ ቢዘገይም ችግር የለም የሚል ጥያቄ የሚያነሷል። አስተሳሰብ ስለሆነ እንሞግተው። ስጋት በየትኛውም ቦታ ላይ አለ። ብልጽግና በመግለጫው የውስጥ ስጋት አለብኝ ብሎ አውጥቷል። መንግስቱ ሆኖ ሪሶርስ ይዞ፣ ደህንነት ይዞ፣ ፖሊስ ይዞ፣ ሰራዊት ይዞ የውስጥ አደጋ አለብኝ ነው የሚለው። ህወሓት ጠንካራ የሆነ ማዕከላዊ መንግስት ገንብቶ ያውም ደግሞ የሴኩሪቲ አፓራትሱ ምን አይነት እንደሆነ ግልጽ ነው። ማንም ሰው የሚያውቀው ነው መቼ። በዛ መዋቅር ውስጥ ሆኖ ግን የውስጥ ኃይሎች ቴክ ኦቨር አድርገውታል። የውስጥ አደጋ ነበረበት። አደጋው ወደ አደባባይ መጥቶ ከውስጡ ያደጉ ሰዎች ናቸው፣ ኦህዴዶች ናቸው ስልጣኑን የቀሙት። እነዚህ ኃይሎችን መጀመሪያም ስጋት አለብኝ ብሎ 17 ቀን 18 ቀን በር ዘግቶ ሲገመግም ነበር። ከፈለገ ማሰር፣ ከፈለገ ሌላ ኦፕሬሽን መውሰድ አይችልም? ይችላል እኮ። ስለዚህ አንዳንድ ጊዜ ስጋትም ራሱ እንዳለ በማስረጃም ተተንትኖ ሊመጣ ይችላል። ከፖለቲካው ጥቅም አኳያ ትርፍና ጉዳቱ ስለሚሰራ ነው። በሰዓቱ ለምሳሌ አብይ አህመድ፣ ለማ መገርሳ ምናምን ደንበላሽ ምናምን የተባሉት 5-6 ሰዎች ስር እንዲታሰሩ ሁሉ ማዘዣ ወጥቶባቸው ነበር። ግን ለምንድን ነው እነዚህ ሰዎች ያልታሰሩት? በዛን ሰዓት የነበረው የፖለቲካ ጉልበት ህዝባዊ አመፁ የበለጠ መልኩን ይቀይራል፣ እንደ ህዝብ ያቀጣጥለዋል፣ የበለጠ ፖለቲካዊ አቅም ይሰጣቸዋል። ይሄ ደግሞ ስርዓቱ አሁን ካለው
ሁኔታ ሊቋቋም አይችልም ምናምን ብለው ፍርሃት ውስጥ ስለገቡ ነው ያላሰሯቸው እንጂ ሊያስሯቸው ይችሉ ነበር። እንደውም አሁን ከከፈሉት ዋጋ በላይ ያኔ ይሄን እርምጃ ቢወስዱ አይከፍሉ ነበር። በጣም ባጭሩ ሊቆጣጠሩት ይችል ነበር። ሀገሪቷም በዚያ ዘግት ውስጥ አትገባም ነበር። እነሱም አሁን ከከፈሉበት ዋጋ አይከፍሉም ነበር። ግን ይሄ የይሆናል ትንተና እና በተግባር አንዳንድ ጊዜ ፈጣን ውሳኔና ትክክለኛ ቦታ ላይ ትክክለኛ ውሳኔ ካልወሰድክ ፖለቲካሊ ትመታል። ስለዚህ የፋኖ ኃይሎችም በተመሳሳይ ውስጣዊ ሰርጎ ገብነት መኖሩ ብቻ አይደለም፣ አሁን ራሱ አሉ ተብለው የሚገመገሙ ሰዎች አሉ። ትክክል ነው አሉ። የመልአክ ስብስብ አይደለም ያለው። አገዛዙ የመረጃ ስራ ይሰራ። ሰው ከዚህ በፊት አንድ ፕሮግራም ሰርቻለሁ። 3 ነገሮችን ይጠቀማል። ሰው ይልካል፣ ይመለምላል፣ ያስገድዳል። የሚያስገድደው በብዙ ነገር ቤተሰቡን አስሮ ሊያስገድድ ይችላል። አንዳንድ ጊዜ ሰው ቤተሰቡ ታሰረብኝ ምናምን ሲባል እኔ እዚህ የአመራር ድርሻ ውስጥ ብሆን እንደዚህ አይነት ነገር አገዛዙ አይፈጽምም አለ። ሊፈጽም ይችላል። ግን እንደዚህ አይነት አፈጻጸም ላይ በተለይ ደግሞ ሊደርሺፕ ላይ ያሉ ሰዎች በፍጥነት ከኃላፊነታቸው ትንሽ ገለል እኔ አደርጋለሁ። የማደርገው ከዚህ ትንተና ስለምነሳ ነው። ምክንያቱም አንዱ አስገዳጅ ሁኔታ ነው። ቤተሰብ በማከት ምናምን ወዶ አይደለም፣ ተገደው በማስፈራራት የመረጃ ስራ ሊሰራባቸው ይችላል። በሌላ በኩል ማማለል ነው። የፖለቲካ ዓላማ ግንዛቤ የሌለው ሰው ያማልለዋል። ስለዚህ የህልውና ትግል ማለት ምን ማለት ነው? ማስተማር፣ እነዛን ሰዎች ማብቃት የአመራሩ ድርሻ ነው። እንዳይሸጥ፣ ጠላት እንዳይገዛው፣ ገንዘብ ነው፣ አቅም አለው፣ ባለሀብት አለ፣ ብዙ የሆኑ ኤጀንቶች አሉ። ስለዚህ የአማራ ህዝብ ደግሞ በካህናቱም በባለሀብቱም በምናምን አገዛዙ በአስገዳጅ ሁኔታ ሰዎችን ሊመለምል ስለሚችል ዋናው ከዓላማ የተቀዳ አንድነት ግን ሲኖር ያ ወታደር ያ ሰራዊት እሞታለሁ ብሎ ህይወት ይሰጣል። ልክ እንደ ጋሽ ተስፋዬ እድሜ ብቻ አይደለም ያበሰላቸው፣ ዓላማውም ነው ያበሰላቸው። ዓላማው ነው እውነተኛ የሆነ መስዋዕትነት ያስከፈላቸው። ስለዚህ አንዱ ይሄ ነው። በሶስተኛ ደረጃ ግን የሚላክ ነው። የሚላከውን ከፖለቲካ እንቅስቃሴው ከግዳጅ አፈጻጸሙ እንደዚሁም ደግሞ ከተለያዩ አፍራሽ ከሆኑ የሚያነሳቸው የዕለት ተዕለት እንቅስቃሴ መገምገም ይቻላል። በተለይ ድርጅት አንድነት እንዳይመጣ እክል የሚፈጥር ጎጠኝነትን የሚያሰፋው ምናምን ይሄ የተልእኮ ያስፈጻሚው አካል ማስረሻ ሰጠኝ ካያችሁት ብዙ ጊዜ ዲስኮርሶቹን ሚዲያ ላይ የሚናገረውን ስሙት። ተናካሽ ነው፣ ተንኳሽ ነው፣ ተሳዳቢ ነው። ዓላማው ነው መጀመሪያም የሄደው ይሄ እንዳይመጣ ነው፣ አንድነቱ እንዳይመጣ ምናምን፣ ግጭት መፍጠር፣ ልዩነት ማስፋት ምናምን። ስለዚህ ይሄ ሰው ተገምግሞ በቂ የሆኑ ማሳያዎች እያሉ ፈጣን እርምጃ ያኔ መወሰድ ይችል ነበር፣ ማገት ይቻል ነበር፣ ሌላም እርምጃ መውሰድ ይቻል ነበር። ይሄ የሚመጣው ከግምገማ ከትኩረት ማነስና የሁኔታ ትንተና ካለመስራት የመጣ የአመራር ድክመትም እንደሆነ እነዚህ ሰዎች መገለጫ ናቸው። ስለዚህ አሁንም ይሄ ድክመት ስለሚኖር ስጋት የሆኑ ሰዎች አሉ ብሎ በድርጅት ውስጥ የሚታመኑ ሰዎች 100% ይኖራሉ። ግልጽ ነው አለ። የስጋቱን ትንተና መስራት ነው። የስጋቱን ትንተና ግምገማ በመስራት ጥልቅ ግምገማ እነዛን ስጋቶች ከኃላፊነት ቦታ ገለል ማድረግ ብቻ ነው። የመረጃ የጠላት ኢላማ እንዳይሆን ነገ ጠዋት እንኳን ቢኮበልሉ ተራ አባል ሆኖ ይኮብልል። ከኃላፊነት ግን ቆርጠህ የምጥልበትን መሳሪያ ነው የምትጠቀመው። ወደዛ እንዳይመጣ የግምገማ መሳሪያ ነው አንዱ እሱ። ስለዚህ ስጋት አለብኝ ብለን ግን ከአንድነቱ እንሸሻለን። እነዚህ ሰዎች እስኪጠሩ 10 ዓመት ቢፈጅ 10 ዓመት ልንቆይ ነው። 5 ዓመት ቢቆይ 5 ዓመት ልንቆይ ነው። ይሄ የፖለቲካ ግምገማ አይደለም። የፖለቲካ ግምገማ ማነስ ነው። ስለዚህ ስጋት ስላለብን ስጋቱን ለማጥራት እንጠብቅ አይባልም። እንጠብቅ ስንል አገዛዙ 80% ፖለቲካ ድል ነው ያለው የአጥቂነት ሚና ይጫወታል። ኦኬ፣ ታዲያ የአጥቂነት ሚና አሁን ምንድን ነው? እየተጫወተ ነው ወይ የሚለው በተወሰነ መልኩ ልምጣበት። ሙሉ ለሙሉ እየተጫወተ ነው።
የትኛውም የትግል እስካሁን ከስጋት አኳያ ምናልባት እዚህ ላይ ትንሽ የምጨምርበት በትግል ውስጥ ሰርጎ ገብነትን ማጽዳት አይቻልም። በየትኛውም ቦታ የፖለቲካ ትግል ነው የምንታገለው። ስለዚህ የተሰባሰብነው ልናስቀድስ አይደለም። ነጠላ ለብሰን ምናምን አይደለም። ጥይት እየተኮስን ነው። ጠላት አለ፣ ወዳጅ አለ። ስለዚህ የጠላት ኃይል ይሄኛውም መረጃ ይሰበስባል። እኛም አገዛዝ ውስጥ ገብተን የኛ ልጆች መረጃ ይወስዳሉ፣ ውጊያውን ያፈርሱበታል። እሱም ደግሞ መረጃ ሲያገኝ ሰው በድሮን ይገላል። ያለን አማራጭ ስጋቱን መቀነስ ነው። ስለዚህ ስጋት አለብን። ስጋቱ እኛ ጋር ብቻ ሳይሆን በየትኛውም የፖለቲካ ድርጅት ላይ የመንግስት መዋቅር ላይ ስጋቶች አሉ፣ ምልክቶች አሉ። የሚጠፋ አይደለም። የመላክ ስብስብ የለም። ዋናው ነገር ስጋት መቀነስ ነው። የጠላትን ኃይል በግምገማ እየቆረጡ መጣል ነው። ራስን በዓላማ ማጽናት ነው። የበለጠ እስካሁን እጅ ሰጡ ምን ሰጡ ምናምን የተባለው በነገራችን ላይ ጥፋተኛ ከተባለ ዋነኛው ጥፋተኛ እጅ የሰጡ አይደለም። ለኔ ፖለቲካ ለሚሰራ ሰው ነው የምነግራችሁ። ለኔ ጥፋተኛው የአመራሩ ጥፋት ነው። የማብቃት የማሰልጠን ከፍተኛ የሆነ እክል ወይም ክፍተት እንዳለ ግልጽ ነው ማለት ነው። ይሄንን ፖለቲካ ትንተና አለመስራት የመጣ ነው። ይሄ ችግር ሊገጥመን ይችላል ብሎ ቀድሞ የመውጫ ሀሳብ ማዘጋጀት፣ ለዛ የሚሆን የዲሲፕሊን ጥብቅ ቁጥጥር፣ እንደዚሁም የፖለቲካ ስልጠና፣ የተለያዩ መምሪያ በአደረጃጀት አለመስራት የሚፈጥረው እንደዚህ አይነት ነገር ነው። ስለዚህ ተጠያቂዎቹ የሚያመልጠው የሚሾልከው ብቻ ሳይሆን አመራሩም ጭምር የግምገማ እጦት ስለሆነ፣ ስለዚህ ስጋት አለ። ስጋቱን የምንቀንስበት እድሎችን ነው የምንጠቀመው እንጂ ስጋት አለብን ብለን 10 ዓመት 5 ዓመት እንቆይ አይባልም። ምክንያቱም እኛን ቆሞ የሚጠብቀን ትግል ስለሌለ፣ በተለይ ደግሞ በህልውና ትግል ውስጥ። ይህንን ካልኩኝ የመጨረሻ መደምደሚያ የማስቀምጥላችሁ የጽናት ሚዲያ ቤተሰብ የአማራ ፖለቲካ በዋናነት ቅድም ጠቅሼዋለሁ። እኔ ብዙ ገመግማለሁ። አንዳንድ ጊዜ እኮ የሚጠቅሙትን ሰዎች እኮ ከትግል ለመውጣት የሚደረግ ሩጫ ቀላል እኮ አይደለም። እኛ አዲስ አበባ ላይ ስንታገል የሚሰድቡን አብዛኛው ኦህዴድ ብቻ አይደለም፣ የአማራ አክቲቪስት ይሰድበን ነበር። እኔ በስም የማውቃቸው ነው 1 2 3 ብዬ ነግራችሁ በጣም ዛሬ በህልውና ትግል ውስጥ ግን አብረን እየታገል ቢያንስ ድምፅ እየሆነ ግን አብዛኛው የሚጠቅመውን ሰው ራሱ እግሩን ቆርጦ ነው የሚጥለው። እና ይሄ ባህል ማስቀረት መቻል አለብን። እኔን ትላንት ማንም ሰው ያቀኝም፣ ዛሬ ግን ቢያንስ ከሀገሬ እንኳን ወጥቼ እንኳን በትንሹ እኔ በሚገባኝ የፖለቲካ አቅም ቢያንስ ሰው እያስረዳውበት ነው። የሚቀበለው ትንሽ ይሁን ብዙ እሱ አይደለም። ዋናው ነገር ግን ጠብታ ግን እያስቀመጥኩ ነው። ይሄ የፖለቲካ እሳቢያችን ግን ቶርች ለማድረግ የገዛ ወንድሞቻችን ቀላል ድንጋይ ያልወረውሩብን። ይሄ በፖለቲካ ባህላችን ላይ ከፍተኛ የሆነ መጥፎ ንቁር ያለ። ሌላው ግለሰባዊ ኢጎነትና ተከታይነት። ይሄ ከዚህ ከአንድነት የፖለቲካ አሳሰቡ ባህል የመጣ እኔ እንትና ከሌለ በቃ ቤቱ ሊፈርስ ነው፣ ተቋሙ ሊፈርስ ነው ምናምን። እኔ እኮ አንድ ድርጅት እንደው ስሙን ልቶ አሁን የለም መቼም ከሌ የሚባል መሪ ከመጣ በቃ ድርጅቱ ይፈርሳል። ስለዚህ እንደው ከምታስተምርበት ትምህርት ቤት እንደው ከዛ ወጥተህ እኮ እንደው ፓርቲውን ተቀበል ምናምን ብሎ ልመና ሁሉ የሚገባ ግለሰባዊ አምልኮ የሆነ ትግል ነው ሲመጣ ነበር። ይሄ ደግሞ የሚፈጥረው ኢጎ አለ። ስለዚህ ይሄ የትግሉ ፈተና ነው። ሶስተኛው ግን መጠራጠር፣ የበዛ መጠራጠር። ይሄ በጣም የአማራ ካልቸር የሆነ ትውልዱም በተለይ እየተመረዘበት እየመጣ ነው። ሰዎችን በመጠራጠር ብቻ መግፋት የለብንም። ሰዎችን ድርጊታቸውን ደግሞ ግምገማውን ደግሞ በውጤት ነው መለካት ያለብን። የሚጠቅሙ ሰዎችን ልናጣቸው እንችላለን። ደግሞ አተናቸዋል። ስንት የሚጠቅም ሰው። ይሄ ከዚህ የመጣ ነው። ከግለሰባዊ ተከታይነት መንጋነት ነው። ተቋም ከመስራት ይልቅ ግለሰብ መከተል ነው። ተቋም ከማመን ይልቅ ግለሰብ የሚናገረውን ማመን ነው። ተቋም ከሚሰራው የተቋም አሰራር ውጪ ግን ግለሰባዊ የሆነ ተጠራጣሪነት
የተቋም አሰራር እንዲሆን ማለት ነው። ስለዚህ እንደዚህ አይነት አመለካከት ፖለቲካችን ላይ ገንግኖ ስለመጣ ተቋም ለመገንባት አልቻለም። እኔ ፌስቡክ ላይ ወጥቼ ከሌን ብታመጡት እንደዚህ ነው ምናምን ነገር ነው ወይ የጀርባ ታሪኩን አንስቼ ምናምን እንደዚህ ነው በቃ አይታመንም በቃ እንደዚህ ያደረግን በጥርጣሬ መንፈስ ውስጥ እንዳንቆም ያደርጋል ማለት ነው። ይሄ አይነት አመለካከታችንን ካልቀረፍን የምንገለው አስተሳሰቡን ነው። የጽናት ሚዲያ ቤተሰብ የህልውና ትግሉን ነው የምንገለው። የህልውና ትግሉ አስተሳሰብ ነው። አስተሳሰቡ ከሞተ የፋኖ እንቅስቃሴ የአማራ ህዝብ እንቅስቃሴ ነው የሚበላው። ስለዚህ ከዚህ አመለካከት መውጣት አለብን የሚል ምክረ ሀሳብ እያቀረብኩኝ አንድነቱ በጣም አስፈላጊ መሆኑ መልካምና መጥፎ እድሎችን በተወሰነ መልኩ ጠቅሼላችሁ ፕሮግራሜን ልጨርስ። አንደኛው በተለይ ከመሪ በዋናነት ከአንድነት ውስጥ የሚያጨቃጭቃቸውን ነገር ወይም ደግሞ በጣም ቀላል ነገር ከዚህም በፊት በተለያየ ፕላትፎርም ሲገለጽ እንደቆየው ተጨባጭ የሆነ መረጃ ባይሆንም በማስረጃ ደረጃ ግን አለን የሚሉት ሰዎችም ከሚያስቀምጡት ሀሳብ የፋኖ እንቅስቃሴ በጣም ሲምፕል ኢሹ ነው የሚያጨቃጭቀው። አንዱ ከመሪ ጋር በተያዘ የመሪ ኬዝ ነው። የመሪነት ቦታ ጉዳይ ምድብ ነው። መሪነት እናንተ የምትገመግሙት ለስልጣን ከሆነ ተሳስተሃል። ይሄንን የምታስበው ማለት ነው። እኛ አሁን የስልጣን ጉዳይ አይደለም። የፋኖ መሪ የሆነ ማለት ነገ ጧት ጠቅላይ ሚኒስትሩ እሱ ነው ማለት አይደለም። የፋኖ መሪ ማለት አሁን የህልውና አደጋው የአማራ ህዝብ አንገቱ ላይ የገባውን ገመድ እንድታወልቅ ኃላፊነት የተሰጠህ ወታደር ነህ። ኃላፊነት የተሰጠህ የህልውና ታጋይ ነህ። እኛ ሚናችን ይሄንን ታጋይ ማክበር፣ መደገፍ፣ እንደዚሁም ያላዩትን ሐሳቡ ማቅረብ፣ የበለጠ ታጋዩን በሞራል በፕሮፓጋንዳ ማገዝ። ስለዚህ መሪውም እኔ የሚል እሳቤ ያለው ማንኛውም ሰው ቢሆን ለአማራ ህዝብ የህልውና አደጋ እንደሆነ መገመት ያስፈልጋል። ለውጤቱም አደጋ ነው፣ ለአስተሳሰቡም አደጋ ነው። እኔ ሳይሆን እኛ የአማራ ህዝብ እኛ ብሎ የሚያስብ ሰው በየትኛውም ሁኔታ ላይ መሪነትን ሊያጋጨው ስለማይችል፣ ሁለተኛው ሜሪት ቤዝ ይሁን ክልላዊ ይሁን ተዋጽኦ ይሁን ምናምን የሚለው ያፈጻጸም ጉዳይ የእናንተ ጉዳይ ነው። ሜሪት ቤዝ ቢሆንም በመደብም የተለያየ ክፍልም ብታደርጉበትም ዋናው ነገር መሪ መሰየም አስፈላጊነቱ ላይ ከተማመናችሁ ይህንን የህልውና ትግል ሊመራ የሚችል አማራ የሆነና በአስተሳሰቡ መዳረሻውንም ጠንቅቆ የሚያውቅ ለትግሉ ታማኝ እስከሆነ ድረስ ማንም ሰው የትግሉ መሪ መሆን ይችላል። ስለዚህ አካባቢያዊ ውክልና ቢንጸባረቅም ባይንጸባረቅም እኔ እሱ ጉዳይ የሚያሳስበኝ አይደለም ትግሉ እስካመነበት ድረስ። ሌላው አሊያንስ ጉዳይ ነው። የአሊያንስ ጉዳይ የአማራ ቁመና ሲመጣ አሊያንስ ተፈልጎ ነው የሚመጣው። ገበያ ነው። ወዳጅነት ገበያ ነው። ወዳጅነት የመርካቶ ገበያ ነው፣ ሌላ የለም። መርካቶ ሄደ ዕቃ የምትገዛው ገንዘብ ሲኖር ነው። ገንዘብ ሳይኖር የትኛውም ሆቴል ገብተህ ምግብ ማዛብ በላት ትታሰራለህ። አቅም ሲኖር የትኛውም ኃይል ሊገዛ ይመጣል። ከአቅም የሚቀዳ ጉልበት ስላለ ማለት ከጉልበት የሚቀዳ አሰላለፋል። ስለዚህ አሊያንስ ጉዳይ ከቁመታችሁ ከወርዳችሁ የሚቀዳ ትብብር አድርጎ ማየት እንጂ ከሌላው አቅም የሚቀዳ እገዛ አያስፈልገም ብዬ አስባለሁ። እገዛ ሳይሆን የሚያስፈልገን በእኛ ጫማ ላይ የቆመ ወዳጅነት፣ የጋራ ጠላት፣ የጋራ ትግል ማድረግ እንችላለን። ጥያቄ ያለን ጥያቄ ያላችሁ ይሄ ነው። ይሄ ያስከብራል። ስለዚህ የአሊያንስ ጉዳይ ምንጊዜም ከአንድነቱ የሚቀዳ ትብብር ነው። ሌላው ሶስተኛው የአማራ ፖለቲካ ትንተና መዳረሻ ግብ የግድ ያስፈልገዋል። ይሄ የሚንጫጫውን የተከፋፈለውን ኃይል ምናምን እሱን ሰብሰብ አድርጎ ሊመጣ የሚችል ይሄንን የትንተና ሰነድ የግድ ያስፈልጋቸዋል።
ሌላው የጋራ መተማመን፣ የጋራ መጠራጠር ውስጥ ሳይሆን ያለብን የጋራ መተማመን፣ ለጋራ መተማመን የጋራ መስዋዕትነት እየከፈልን ስለሆነ ስለዚህ መስዋዕትነታችን፣ ታሪካችን እንደዚሁም ደግሞ አማራዊ የሆነ ስነ ልቦናችን የጋራ መተማመን የሚያመቻች ጥርጊያ መንገድ ነው። ስለዚህ መተማመን መጠራጠሩን እያስወገድን መተማመን ላይ መድረስ መቻል ያለብን። መተማመን ግን ሲባል ግን ፍጹም መተማመን ሳይሆን አንጻራዊ መተማመን፣ ቅድም ያስቀመጥኩታል። ስጋት አለ እስከተባለ ድረስ የስጋትም ትንተና መስራት፣ ግን መተማመን በስጋት ትንተናው ላይ ውጤቱ አደጋ በሚሆን ማንኛውም ኃይል ላይ ከኃላፊነት ከተለያየ ቦታ ላይ እየቆረጡ እያንጠባጠቡ ድርጅት መስራት የአመራሩ ድርሻ ነው። ይህንን ማድረግ አለባቸው ብዬ በዚህ እሳቤ ላይ ምክር ሀሳብ ነው የማቀርበው። አስገዳጅ ሁኔታም የለም። የጽናት ሚዲያ ቤተሰብ አደገኛ ሁኔታዎቹ ምንድን ናቸው? ቶሎ ቶሎ ልግለጸው። አንደኛው ያገዛዙ የፖለቲካ አጥቂነት ከጊዜ ወደ ጊዜ እያደገ መምጣት አደገኛ ሁኔታ ሆኗል። የስብሰባ የምናምን የተለያየ ዲስኮርሶችን ዛሬ እኮ መቼለት የት ነው መራዊ አካባቢ ላይ አንድ ሴት ደረሰብኝ ያለችው ጥቃት እስካሁን አላመጣውም። ለምን አሁን አመጣው? መልእክቱ ማስተላለፍ እኮ የሚፈልገው እኮ ለማን ነው? ግልጽ ሆኖላችኋል። ለህዝብ፣ ለአማራ ብቻ እኮ አይደለም፣ ለሌላውም ህዝብ እኮ ነው። እነዚህ ናቸው እንዴ ምናምን እንደዚህ እያለ እንዲያስብ ከዚህ በፊት እጅ ቆረጡ ምናምን የሚላት ድራማ አልሳካለችው። ይኸው ካላመናችሁኝ ደግሞ እያለ እያመጣ ነው። ይሄ የአጥቂነት ሜንታሊቲ ነው። ይህንን በፍጥነት ማጥቃት የሚቻለው ከዚህ አንጻር ስታስቡት ነው። ስለዚህ አደገኛ ሁኔታ ያገዛዙ ፖለቲካ አጥቂነት ዲስኮርስ፣ እንደዚሁም እገታ፣ ሆን ብሎ የብአዴን መዋቅር በየቦታው ላይ ኬላ ያስር ሰው እያገተ ምናምን ገንዘብ አምጡ ምናምን የገጽታ ማበላሸት ስራ የሚሰራ ማለት ነው። በፋኖ እንቅስቃሴ ውስጥ ተሸፍነው ግን ላገዛዙ የተለያየ ስራ የሚሰራ። ሌላው የውስጥ ባንዳዎችና አስኮብላዮችን የፕሮፓጋንዳ ዲስኮርስ መጠቀም ነው። እንደነ ማስረሻ ሰጤ ምናምን አንድ ሰው ሁለት ሰው እየተከተሉ ተደራደሩ። አሁን ደግሞ እስረኞችን ማስረሻ ስለተናገረ ልፈታ ነው ምናምን። ይሄ ነው ፖለቲካ እምላችሁ። ይሄ አሁን እስረኞቹን እንፈታለን አሉ፣ ሊፈቱ ይችላሉ ብዬ አስባለሁ። ግን እስረኞቹን ለመፍታት ግን የሚጠቀሙበት ማስረሻ ነው አልኩት ማለት ነው። ለምን? አይ እነሱማ ውጤት ሳያመጡ ይሄው በሰላም እጁን የሰጠው ግን ይሄው እስረኞችን አስፈታ ምናምን። የፖለቲካ ፕሮፓጋንዳ፣ እሱም ፖለቲካዊ ውሳኔ እንዳልሆነ ለመከራከር አገዛዙም የፈተዋቸው እኮ ተስማምቼ ነው ይላል። እነ መስከረምን ያሰረው ክርስቲያን ታደለን ያሰረ ምናምን ዮሐንስ ቧ ያለው በጣም የሚገርም እኮ ነው ማለት አስተሳሰባቸው እኮ ምን እንደሆነ ይታወቃል። በምክር ቤት ውስጥ ክርስቲያን ስልጣንን ልቀቅ ብሎ ስለተናገረው የታሰረ ሰው ሲያስረውም የምክር ቤት አባልነቱን እንኳን እንደው ያለመከሰስ መብቱን እንኳን ሳያነሳ በህገ ወጥ መልኩ አዋሽ እና የተለያየ ማረሚያ ቤት ውስጥ አሁን እስካለበት ሰዓት ድረስ ሲያሰቃየው የነበረ ሰው ነው። እስሩ ፖለቲካዊ ነው፣ ፍቺው ፖለቲካዊ ነው። ስለዚህ የማጥቃት እንቅስቃሴ ውስጥ እየገባ ነው ማለት ነው። ይሄ ጥሩ ማሳያ ነው። ስለዚህ ያገዛዙ የውስጥ ባንዳዎችን አስኮብላይ ፕሮፓጋንዳ የምርጫ ዝግጅት ከምርጫ ዝግጅት በኋላ ከዚህ በፊት የተለያዩ ሚዲያዎች በተለይ ዓለም አቀፍ ሚዲያዎች 80% ፋኖ ክልሉን ተቆጣጥሯል የሚል የፕሮፓጋንዳ ትላልቅ መረጃዎችን አውጥተዋል። አብይ አህመድ ምርጫ ያደረገ ማለት የፋኖ እንቅስቃሴን በእጥፍ ወደኋላ ነው የሚጎትተው። ይህንን እኔ በዝርዝር ወደፊት እመጣበታለሁ። አሁን ጊዜ ስለሌለኝ መስራት አልችልም። ሌላው በተናጠል የድሮን ጥቃት ልክ እንደ ጋሽ ተስፋዬ የተለያየ ቦታ ላይ የድሮን ጥቃት በማስፋት የውስጥ ባንዳዎችን በመጠቀም የማጥቃት እንቅስቃሴ በመውሰድ የአንድነት እንቅስቃሴውን ለማዛባትም ነከላ ያስገደሏቸው ምናምን የሚለው የፕሮፓጋንዳ ስራ በመስራት አስተሳሰብ የመግደል ስራ ድርጅት እንዳይቆም የመስራት የፕሮፓጋንዳ ስራ ስለሚሰራ ነው። ሌላው የደጋፊው የሚዲያው እንደዚሁም አጠቃላይ የትኩረት ማነስ ከጊዜ ወደ ጊዜ እያዳከመ መምጣት። ፋኖ ሲጀምር የነበረው እንቅስቃሴና አሁን ያለውን ገምግሙትና የትኛው የሚዲያ አርሚ ነው አሁን እያጠቃ ያለ የፕሮፓጋንዳ ቀስቀሳው ሚዲያው ምናምን የሚሉት አስቡት። ለህልውና ትግሉ የሚያሳስባቸው ሰው ብቻ ነው አሁን የሚጮሁት። ይሄ ነው። መልካም እድሎችን ባጭሩ ልግለጽና ልሰናበት። የጽናት ሚዲያ ቤተሰብ መልካም እድሎች ያገዛዙ ሰራዊት ከየትኛውም ጊዜ በላይ
መልካም እድል ነው። ፋኖ ይሄ በጊዜ ሂደት ውስጥ እያዳከመው ድርጅት እንኳን ባይፈጥር የገባውን ሰራዊት እያዳከመው ዛሬ አገዛዙ በሁለት እግሩ የሚቆምበት ኃይል የለም። ስለዚህ የአገዛዙ ሰራዊትም እየጠበቀም ነው። ከመዳከሙ በላይ የፋኖን አንድነት እየጠበቀ ነው። ለምን? ለመኮብለል። ይሄ መልካም እድል ነው። ቀጠናዊ የሆነ የጂኦፖለቲካ አሰላለፍ እየፈጠረ ያለው ማዛባት መልካም እድሎች ናቸው። የአሰላለፍ ለውጦች ይፈጠራሉ። ሌላው አዳዲስ ኃይሎች ወደ ጦርነት የመግባት እድላቸው እየሰፋ እየመጣ ነው። ይሄ ከአሊያንስ ትብብርና ከተጠያቂነት ከተፈላጊነት ከኃይል አሰላለፍ የሚመጣ አዲስ የሆነ ጥምረትም ሊኖር ይችላል። ይሄ መልካም እድሎች ናቸው። የመጨረሻው ያልተጠበቀ አሊያንስ የሚመጣበት እድሎች እየሰፉ መምጣታቸው ናቸው። ይሄ ሁሉ ከምን የሚመጣ ድል ነው? ከኃይል ሚዛን የሚመጣ ድል ነው። ይሄ የኃይል ሚዛን የሚጠበቀው በምንድን ነው? የአማራ ሕዝብ አንድ የፖለቲካ ኃይል ሆኖ የሚወጣው ነው። መሳሪያው ድርጅት ነው። ለዚህ ነው አንድነቱን ወትውተን የምንጠይቀው። ለዚህ ነው የፖለቲካ አናሊሲስ ሰርተን ወደ እናንተ ማስረዳት የምፈልገው። ለዚህ ነው የምጨቀጭቀው። ለዚህ ነው ቢያንስ አስተሳሰቡን ሳንገድል አማራውን እንዲቀራረብ መስራት እንጂ እንዲለያይ አንስራ እያልኩ የምጨቀጭቀው ለዚህ ነው። ይሄንን በምክንያት የሚያስረዳኝ ሰው አለ? ይሄንን በምክንያት የሚሞግተኝ ሰው አለ? አይጠቅምም ብሎ አንድነቱ ባይመጣም ችግር የለውም ቢዘገይም ችግር የለውም ለሚሉት፣ እንደዚሁም ደግሞ በፋኖ መሪ ቢሰይም ድርጅት ቢሰይም አንድ ቢሆን ምንድን ነው ከዛ በኋላ ብለውም ለሚያስቡት አስተሳሰቡን በስፋት በጥልቀት መጥቼበታል። እኔ ፍርዱን አልሰጥም። ፍርዱ ተመልካቹ ቢሰጥ ጥሩ ነው ብዬ አስባለሁ። የጽናት ሚዲያ ቤተሰብ በጣም እንደተማማርንበት እገምታለሁ። ለዚህ ነው በአንድነት ጉዳይ ላይ በጣም የምጨቀጭቀው ሀሳብ የምሰጠው። ይህን ፕሮግራም ቢረዝምም ሙሉውን እንድታዳምጡት እፈልጋለሁ። ምክንያቱም ሀሳቡ እንዳይቆራረጥ ስለምፈልግ ሙሉውን ብትሰሙት ጥሩ ነው ብዬ አስባለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። ጽናትንም ደግፉ። ይህን ፕሮግራም ስንሰራ ብዙ ነገሮች አሉ፣ ብዙ ድካሞች አሉ እና ጽናትን ደግፉ። የአማራ ሕዝብ ያሸንፋል። ፋኖ ያሸንፋል። የማይቀር ጉዳይ ነው። ስለዚህ መደገፍ፣ ማጠናከር፣ በሀሳብ መደገፍም በቁስም በተለያየ ነገር ማጠናከር የግድ ያስፈልጋል። አንድነታቸውን ማፍጠን የግድ ያስፈልጋል። እድሎቻቸው እንዳያበላሹ። ይህን ለማለት ነው። የጽናት ሚዲያ በጣም ነው የማመሰግነው። በሚቀጥለው በሌላ ሀሳብ እመጣለሁ። የጽናት ሚዲያ ቤተሰቦች ሁሉ ስለነበረን ቆይታ ከልብ እያመሰገንኩ እኔ ከዚህ ይሰናበታለሁ። ፈረንጆች እንግዲህ አዲስ ዓመት እየገባ ነው። ስለዚህ ለፈረንጆች አዲስ ዓመት ባህል እንኳን አደረሳችሁ። ገና ከፊታችንም እየመጣ ነው። ለገና ባህልም በአጠቃላይ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት እንፈልጋለን። እኔ ስንታየው ቸኮል ነኝ። ሰላም።